መርት ወዴት እየሄድክ ነው? አሲዬ ላገኛት እየሄድኩ ነው። መርት ይኸውልህ ይሄን ልነግርህ አልፈለኩም ነበር ግን የግድ ማወቅ አለብህ። ምኑን ነው ማወቅ የሚገባኝ? በአካይሽ ያስፈራርተኛለች። አክስታይሽ ናት? አክስታ አሳፋሪ ናት ወይ አክስታይሽ? ባክ ወደዛ በል። ስማ በአንተ ምክንያት በንዴት አሳብዳኛለች። ልትደበድበኝ ሁላ ቃጣት። ግን እድሜ ለጎረቤቷ ደርሳ ስላዳነችኝ ነው አሁን በህይወት ያለሁት። አንቺ ነሽ ለመደብደብ የሚቃጣሽ። እያሾፍክብኝ ነው መርት። እቺ ልጅ ማትተዋት ከሆነ የእውነቴን ነው ማለት ትልቅ ጦርነት ነው የሚነሳው። የምን ጦርነት ነው ማዬ? እኛ ጎሶች ነን እንዴ? ሌላ ነገር አትፍጠሪ ባክሽ። እማዬ እንደሱ ፍትሽን አታድርጊ። ስሚኝ እመኝኝ፣ ይሄን ነገር ነው ፈቷለሁ። እሺ ራስሽን አታስጨንቂ። ሁሉንም እኔ ወጣዋለሁ። በቃ አታስብ። እሺ ካልኪውን ልጄ። ጥሩ በቃ ሄድኩኝ። እሺ እማዬ። መርት ልጄ ከመሄድ በፊት ያንን ድስት ከላይ አውርድልኝና ስጠኝ እባክህ። እማዬ ይሄ አሁን አስፈልጎሽ ነው? ረፍዶብኛል እኮ። ምን ላድርግ? ለአራት ፉል ሰራ ነበር እኮ። ደሞ አንተም ትወደዋለህ። አመሰግናለሁ ልጄ። ፈጣሪ ባርክሽ የኔ። በጣም ቆንጆ ነው። ተባረኪ የኔ ውድ ልጅ። ትንሽ ስኳሩን አሳንሰሽዋል። ሌላ አዲስ አዘጋጅልሻለሁ ማዬ። አይ እጠጣዋለሁ ልጄ። ግን አንቺስ ምን ተፈጠረ? ችግር አለ እንዴ? ምን መሰለሽ ማዬ፣ ያው እኔ አዲስ ልብስ መግዛት አለብኝ እና ገበያው ጥቼ የተወሰኑ ነገሮች መግዛት ፈልጋለሁ። ሂጂ ልጄ ሂጂ ግዢ። ወጣት ሴት ነሽ፣ ያስፈልግሻል፣ በደንብ ያስፈልግሻል። ይሄን ልጨርስና ከዛ አብረን እንወጣለን። ቆይ እኔ ትንሽ ልጅ ነኝ እንዴ ማዬ? አትነጫነጪ ልጅት፣ አብረን እንወጣለን አልኩሽ። እሺ ችግር የለም፣ እንዳልጠፋብሽ እጄንም ትይዣለሽ። እማዬ ትንሽ ልጅ እኮ አይደለሁም፣ ትልቅ ሴትም ሆኜ አንቺን ፈቃድ እየጠበኩኝ ነው ማዬ። እሱ ይበቃል በቃ። ውይ በቃ አሁንስ በጣም ሰለችሽኝ። በሄጂና በሩን ክፈችው። መጥቻለሁ ውዴ። ነሪማን እንኳን ደህና መጣሽ። አመሰግናለሁ። ነይ ተቀመጪ እዚህ ጋር። በጣም ቆንጆ የሆነ ዳንቴል አምጥቼልሻለሁ፣ ትወጂዋለሽ። እስቲ በደንብ ልያው ልጄ። በይላክስት ነሪማን ቡና አፍይላት። ምን ግን እኮ ወጣለሁ ብዬሽ ነበር። ልብስ መግዛት አለብኝ። ይደርሳል አልኩሽ ሴትዮ፣ ተረጋጊ። እባክሽ ትውጣ ተያት። ልጅ ናት እንዴ? በዛ ላይ የምናወራው ብዙ ነገር አለ። እሺ ሂጂ በቃ። ይኸውልሽ ግን ቶሎ ተመለሺ፣ ብዙ እንዳትቆይሽ የኔ ልጅ። መጀመሪያ ግን ቡናውን አፍይላትና ትወጫለሽ። እና ደግሞ በአሁኑ ስኳር እንዳታደርጊበት። አታስቢ ማዬ። ይሄኛው ነሽ? አሪፍ ነው። በጣም ቆንጆ አድርገው ነው የሰሩት። ይሄው እንዴት ረጅም እንደሆነ። ቡራኩዴ አንተ ማየትህን ቀጥል፣ ተመልሼ እመጣለሁ። ግን እኮ በጣም ደስ የሚለው ክፍል ላይ ነው የምትሄጂው እህቴ ፊዳን። የኔ ውድ ስመጣ እንዳለያየውን ትነግረኛለሽ። እሺ ቶሎ እመጣለሁ። አመሰግንሻለሁ አክስቴ ነሪማን። ጥሩ ሰዓት ላይ ነው የመጣሽልኝ። እማዬ ደስት ነበር ያልሽኝ፣ ግን በጣም ብዙ ነገር እየጠየቅሽኝ እኮ ነው። ሌላ የምትፈልጊው ነገር አለ? ንገሪኝና በቶሎ ልውጣ እባክሽን እማዬ። እንዴ ረፈደብኝ። ውይ የኔ ውድ ልጅ በጣም ነው የማመሰግነው። አመሰግናለሁ። ምን ላድርግ መርት፣ 10 እጅ የለኝ። የኦስማን ሁኔታ የታወቀ ነው። ካንተ ውጪ ማንን መጠየቅ እችላለሁ የኔ ውድ ልጅ? እሺ እናቴ በቃ ወረፍዶብኛል። እሺ ቻው። እንግዲህ መልካም እድል። አባዬ
ሰዎች ላይ ምን ያህል ችግር እንደፈጠርኩኝ ብታውቅ። ሁሉም የኔ ጥፋት ነው። እዛ ውስጥ መግባት አልነበረብኝም። ያንን ሰውዬ መስማት አልነበረብኝም። አሁን ይህን ነገር እንደምንም ማስተካከል አለብኝ፣ ማንንም ሳይጎዳ ማለት ነው። ምርት ሰዓት የለኝም። ከቤት ለመውጣት እናቴን በመከራ ነው ያስፈቀድኳት። ማለት የምትፈልገውን ነገር ቶሎ ንገረኝ። አሲ ዛሬ ለህልማችን የመጀመሪያውን እርምጃ እንወስዳለን። እሺ? የምን እርምጃ? ዛሬ አዲሱ ሱቃችንን እናየዋለን። ቆይ እንዴት? እና ታዲያ ቆይ አሁን ምንድነው የምንጠብቀው? ሄደን እንየው። አሁን ይል በቃ ቶፕራክ ውዴ ደህና ነህ? የሆነ ያስጨነቀ ነገር አለ? አይ አየር እየተቀበለ ዛሬ ለሰርጉ ምንም የሚደረገ ነገር የለም። ያው እሱማ አለ፣ ግን ምን መሰለህ ቶፕራክ፣ ከትላንትናው የቀረውን ነገር ዛሬ መጨራረስ አለብን። ሰዎቹን ቶሎ አግኝተሽ ነገሩን ማፋጠን ትችያለሽ። ልክ ነው። ታዲያ አንተስ ልትቀላቀለን ትፈልጋለህ? አብረን መወሰን እንችላለን። አንቺ በዚህ ጉዳይ ላይ ማድረግ የምትፈልጊውን ወስኝ። እኔ ይመቸኛል። አሁን ይቅርታ አድርጊ፣ መሄድ አለብኝ። አክስቴ አሊዴ ይሄን ለቡራክ ነው ያዘጋጀውለት። ሲርበው ልታበይው ትሻለሽ? አዎ በላዋለሁ ልጄ። ግን አንቺ ወዴት ልትሄጂ ነው ልጄ? በአስቸኳይ መውጣት አለብኝ። የኔን ቦታ ሸፍኝልኝ። እሺ? እሺ፣ ግን ዛሬ ልክ አትመስኝም ልጄ። ምንድነው ነገሩ? ስሚ፣ ችግር ከገጠመሽ ንገሪኝና አብረን መፍትሄ እናበጅለታለን የኔ ልጅ። አሁን መሄድ አለብኝ አክስቴ አሊዴ። አታስቢ እሺ? ስመለስ ሁሉንም ነገር ነግርሻለሁ። ፊዳን ፊዳን፣ ስትመጪ አይሆንም። እባክሽ አሁኑኑ ንገሪኝ። አክስቴ አሊዴ ባለፈው ትዝ ይልሻል? መድኃኒት ልገዛ ወደ ፋርማሲ ሄጄ ነበር። እየተመለስኩኝ እያለ የሆነ ሰው እያስቆመኝ ፖስታ ሰጥቶኝ ለአቶ ቶፕራክ እንድሰጡ አስገድዶኝ። ቆይ የምን ፖስታ ነው ልጄ? ስለ አቶ ቶፕራክ ያለፈው ህይወት የሚያሳውቅ ነገር ነው። እና አቶ ቶፕራክ ያንን ሰውዬ መታወቅ ይፈልግ። ተመልከች፣ ይህ ሁሉ ጥፋት የተፈጠረው በእኔ ምክንያት ነው። አሁን ሄጄ ልረዳው ይገባል። ገባሽ? እሺ ልጄ፣ ታዲያ አንቺ አሁን ምን ታደርጊያለሽ? የድሮ ውሃ ማጠራቀሚያው ጋር ነው የተቀጣጠረ። አሁን አቶ ቶፕራክ ጋር ልሄድ ነው። እባክሽ ሸፍኝ። በቃ ልሂድ። ፊዳን ልጄ። ሄሎ ሩስተም፣ ምንም ጊዜ ሳታጠፋ የድሮ የውሃ ማጠራቀሚያ ጋር ሂድ። ያልኩን እዛ ሰውዬ ጋር ታገኘዋለህ። ምን ማድረግ እንዳለበት ታውቃለህ። እህቴ ፊዳን፣ በለው ማን እንደመጣ ተመልከቱ። እህቴ ፊዳን እመጣለሁ ብላ እስካሁን አልመጣች። እህቴ ፊዳን ግን የት ናት? እህት ፊዳን ስራ ገጥማት ወጣለች፣ ግን አታስብ፣ አሁን ትመጣለች። ከመሄዷ በፊት ምግብ አዘጋጅታለች እና ስትሄድ ምን እንዳለችኝ ታውቃለህ ልጄ? ምን አለችሽ? የኔ ውድ ቡራክ በቶሎ ምግብን በልቶ ከጨረሰ እኔም በቶሎ ልመለስ እችላለሁ ብላለች። በል ወደ ክፍልህ እንሂድና እዛ ፊልማችንን እያየን ምግብህን ትበላለህ የኔ ውድ።
ሃሊዴ፣ ሰዎቹ የት ነው ያሉት? አቤት ወይዘሮ ከሪማን። ቆይ አይዳንና ቶፕራክ የት ነው ያሉት? ኩሽና ስራ ይዤ ነበር ወይዘሮ ከሪማን። አቶ ቶፕራክ ሲወጣ አይቼዋለሁኝ፣ ግን ስለ ወይዘሪት አይዳን ምንም አላውቅም። ወይስ ያልኩትን ሰምተው አብረው ወጥተው ሊሆን ይችላል? እንደሱ ከሆነማ ጥሩ ነው። አይ በቃ አረብሻቸው። አቤት ጠራሽኝ እመቤት? አይ እኔ አልጠራሁሽም። መልካም ስራ። ፊዳን የት ናት? ከቡራክ ጋር ናት? ፊዳን የቡራክ ክፍል ናት። ምግብ እያበላችሁ ነው ያለች። ጥሩ። በይቶሎ ቆንጆ ፈር ያለ ቡና ፊልኝ። እሺ እሺ ወይዘሮ ከሪማን። ክፍሌ ነኝ። እሺ እዛ እመጣልሻለሁ። አሲ ትንሽ ብቻ ነው የቀረን። የዚህን የሱቅ ነገር ላስተካክል። አንቺ ብቻ ማየት ነው የምጠብቅሽ። መርት ምን እያደረግህ? ምንድነው ሚስቴ መሳም አልችልም? ባልና ሚስት ከመሆናችን በፊት በጣም ብዙ ማድረግ የሌለብን ነገሮች። በጣም ብዙ ጊዜ ጠብቄያለሁ። ከዚህ በላይ መጠበቃል። እንዴት እንደሚያምር ብቻ ተመልከት። በጣም የሚያምር መንገድ ነው። እዚህ አካባቢ መክፈት የምንችል ይመስለኛል አይደል? በዚያ ላይ ለቤታችን ቅርብ ስራ ለመግባት ሰዓት ይወስድብን። አሲ ሱቁ ክፍት እኮ ነው። ይሁን ብቻ ይህን ጉዳይን ጨርሰው መርት። የቀለበት ስነ ስርዓት፣ ሰርግ፣ ከዛ ደግሞ የቤት ጣጣ፣ ብቻ በጣም ብዙ ነገር። ታዲያ መርት ይህን ሁሉ ነገር እንዴት ነው የምንወጣው? አሲ አሁን ይህንን ውብ ፊትሽን አትጣዩ እባክሽ። አንቺ ብቻ አብረሽኝ ሁኚ፣ እኔ ሁሉንም ነገር እወጣዋለሁ። ተስማማን ወይ? ተስማምተናል። ነይ ይሄኛው ሱቅ ነው። ዘሬን ውይ አስደነገጥከኝ ኦስማን። ምን እያደረግሽ ነው? ምን ፈለክ? ለምን መጣ? ስጣራ ነበር አልሰማሽኝም? ልይሽ ብዬ ነው። እና ታዲያ ምን ያንሻክካል ኦስማን? ምን እያደረግሽ ነው ግን? ምን አደርጋለሁ? ቤቱን እያጸዳው ነው። የዚህ ቤት ጽዳት እንደሆነ ማለቂያ የለም። ለሰዓታት ድምፅሽን ሳልሰማ ስቀር አሳስቦኝ ነው። ቆይ ደግሞ አንተ ምን ያሳስበሃል? እዚህ ትንሽ ቤት ውስጥ ወዴት ልጠፋ እችላለሁ? እሺ ምንም አላልኩም። በቃ እንግዲህ መልካም ስራ ይሆንልሽ። አመሰግናለሁ። በል ሂድ፣ እመጣለሁ። ተይዘሽ ነበር። ኦስማን እንደሆነ አይተውሽም። ደርሻለሁ። አካባቢው ጭር ያለ ነው። እስኪመጣ እየጠበቅኩ ነው። ምንም አያሳስብሽ። ቶሎ ብላ እንድትመለስ ነግሬያት ነበር፣ ግን እሷ ሁሌ ምንም አይመስላትም። መርት ይህን ቦታ በጣም ወድጃለሁ። ልክ የሳለው አይነት ነው አይደል? አሲ እዛ ጋር ሶስት መቀመጫ ማድረግ እንችላለን። ልክ እንደ መጠባበቂያ ቦታ ማለት ነው። ወይም እንደዚህ እናድርገው፣ ያንቺ ቢሮ እዛ ጠግ ጋር ነው የሚሆነው። እሺ። እና በተጨማሪ የኔንም ካንቺ አጠገብ እናድርገዋለን። ያው ከዛ ሌሎቹ መቀመጫዎች እዛ ጠግ ጋር ማድረግ እንችላለን። እንዴት ነው? ቦታው ወደዳችሁት እንዴ? ካልሆነ እኔ ሌላ ፈላጊዎችን አናግራለሁ። ቶሎ ወስን። እሺ ማንንም መጥራት አያስፈልግም፣ እንከራየዋለን። በጣም ጥሩ። ስለዚህ ከመኪናዬ ውሉን ላምጣና ትፈርማላችሁ፣ ከዛ እንጨርሳለን። እሺ በቃ አንተ ሄደህ ሁሉን ይዘውና
እኔ ደግሞ ገንዘቡን አመጣዋለሁ። እሺ እናመሰግናለን። ስለዚህ ለረጅም ጊዜ ታውቀኛለህ ማለት ነው? አሁን እንደውም አንተ ራስን ከምታውቀው በላይ ነው። እንዴት ነው? አታስብ፣ እሱን አሁን እነግርሃለሁ። እሺ ለሁሉም ነገር ጊዜና ቦታ አለ። ትክክለኛ ስማ፣ ከኔ ችግር ምንድን ነው? አሁን ጨዋታን አቁምና እውነቱን እንድትነግረኝ እፈልጋለሁ። አቶ ቶፕራክ ዝቅ በል ዝቅ በል። አቶ ቶፕራክ ደህና ነህ? ተጎድተሃል እንዴ? ደህና ነኝ፣ ደህና ነኝ። ኦ ፈጣሪ ይመስገን። እኔ በጣም ፈርቼ ነበር። ተኳሹ አሁንም እዚህ ሊሆን ይችላል፣ ተጠንቀቅ። ሞተ ወይስ አለ? በሕይወት አለ? ተርፏል። በድንጋጤ ነው ራሱን የሳተው። አምቡላንስ መጥራት አለብን። ፖስታውን የሰጠች ሰውዬ እሱ ነው? አዎ እሱ ነው። አላውቀውም ብለሽ ነበር። አዎ። ለምንድን ነው የማምንሽ? ሆነ ብለሽ ያቀነባበርሽው ነገር እንዳልሆነ በምን አውቃለሁ? ምን እያልክ ነው አቶ ቶፕራክ? ስለዚህ ሰውዬ የማውቀው ነገር የለኝም። እኔ ለመጀመሪያ ጊዜ ያየሁት ያን ቀን ነው። ታዲያ አንቺ ለምን እዚህ መጣሽ? እዚህ የመጣሁትማ ማለቴ ሰውየው ሲታይ ደህና አይመስልም እና ፖስታውን ስለሰጠው የጥፋተኝነት ስሜት ተሰምቶኛል። የሆነ ነገር ቢፈጠር ብዬ ፈራው፣ ተከተልኩ። ሌላ ነገር አይደለም። እውነት አቶ ቶፕራክ ከሱ ጋር ምንም የሚያገናኘኝ ጉዳይ የለም። ካንተ ምን እንደሚፈልግ አላውቅም። ብቻ የማውቀውን ነግሬሃለሁ እኮ። እሺ ተረጋጊ። አንተ ለአምቡላንስ ደውል፣ እኔ ለፖሊስ ደውላለሁ። ቆይ አንዴ። አይ ግን ምን ልናደርግ ነው? እዚህ በዚህ ሁኔታ ውስጥ በፍጹም ልንተው አንችልም። እዚሁ አንተወውም። መጀመሪያ ግን የሚያውቀውን ነገር ማወቅ አለብን። ምንም አልገባኝም። ዶክተር ቢያየው ጥሩ ነው። ቆይ ሰውዬ ቢሞትስ? እውነት ገንዘቡ እዚህ ውስጥ ነበር እኮ። መርት ይዘው እንደመጣህ እርግጠኛ ነህ? እቤት ረስተው መጥተህ ሊሆን አይችልም።
እርግጠኛ ነኝ ትናንትና ማታ ራሴ ሆነኝ ያስቀመጥኩት እያልኩሽ ነው። በደንብ አረጋግጠሃል ግን? ሺህ ጊዜ ነው ያረጋግጥኩት፣ ሺህ ጊዜ። ቦርሳ አንዳንዴ ድብቅ ኪስ ምናምን ይኖረዋል። እስኪ እዛ ውስጥ አስቀምጠው ከሆነ ያው እሺ። እስኪ ቆይ አንዴ፣ ውጭ ጥለው ይሆን እንዴ? በፍጹም ልጥለው አልችልም። ዚፑም እኮ ዝግ ነው፣ አታይም እንዴ? ቆይ ግን መርት ወይ ሌባ ሰርቆ ይሆን እንዴ? ስላስጠበቅኳችሁ ይቅርታ። ውጭ ሰዎች አግኝቼ በወሬ ይዘው ነው። ይቅርታ አድርጉልኝ። በሉ አሁን እንፈራረምና እንጨርስ። ምን ተፈጠረ? ችግር አለ እንዴ? በቃ ሁሉን አልፈረመም። እሺ ምን ነው አልተስማማንም ነበር እንዴ? ሰውዬ እየቀለድክ ነው እንዴ? አዎ ልክ ነው ወንድሜ፣ ልክ ነው። ግን ነገሮች ተቀይሩ። በቃ ገንዘቡ ጠፋብኝ። እንዴት? ማታ ራሴ ቦርሳ ውስጥ አስቀምጬው ነበረ። ያው አሁን ግን የት እንደገባ አላውቅም። በቃ አሁንስ ማበዴ ነው። ውይ በጣም አዝናለሁ። አመሰግናለሁ። ያው ቦታውንም በጣም ወደነው ነበር፣ ግን እድለኛ መሆን አልቻልንም። ይቅርታ፣ ሰዓትህን አባክንብህ አይደል ጌታዬ? ችግር የለውም። ለምንድን ነው እስካሁን ያልደወለው? ይግቡ። አይዳኑዴ፣ በዚህ ሳልፍ ድምፅሽን ስሰማ ገረመኝ። ከቶፕራክ ጋር አንድ ላይ የወጣችሁ መስሎኝ ነበር። አይ እማዬ ብቻውን ነው የሄደው። ገባኝ። ስሚኝ፣ ይልቁንስ ስለሆነ ነገር ላወራሽ ፈልጋለሁ። በጣም አስቸኳይ ነው። እሺ እሺ፣ ተቀመጪ። ምን ተፈጥሮ ነው እማዬ? ከቶፕራክ ጋር የተለያየ ክፍል ነው የምትተኙት አውቃለሁ፣ ግን ከተጋባችሁ በኋላ ይህ ነገር መቆም አለበት። አዎ ልክ ነሽ። እኔም እሱን ነው የማስበው። ያው እና ከሰርጉ በኋላ ደግሞ ቶፕራክ ምንም ምክንያት አይኖረውም። ቶፕራክን ከአሁኑ መፈታተን ጀምሬያለሁ። ቀጥሎ የአንቺ ስራ ነው የሚሆነው አይዳኑዴ። እሺ እንደዛ ከሆነ እኔ ጨርሰዋለሁ። አዎ አዎ፣ ይህንን ጭንቅላት ውስጥ ልንከተው ይገባል። ሐሳቡን ለሁለት እንቆጣጠረው። ስለዚህ በቃ እዚህኛው ክፍል ትተኛላችሁ። ብርሃን አለው። ምን ታያለሽ ውዴ? በጣም ልክ ነሽ። ከፈልጋችሁ ዕቃውን መቀየር ትችላላችሁ። ልክ ነው። ለአዲስ ጅማሮ አዲስ ዕቃ አስፈላጊ ይመስለኛል። በዛ ላይ እነዚህ ፋሽናቸው አልፎባቸዋል። ስለዚህ ቶፕራክንም ማማክሪው። እሺ፣ እሱም ዕቃው ላይ ሐሳቡን መስጠት አለበት። አንቺ ምንም አታስቢ፣ እኔ ያናግረዋለሁ። አሁን በጣም ይቅርታ አድርጊልኝ እናቴ። በጣም አስፈላጊ የሥራ ስልክ ማውራት አለብኝ። በጣም ይቅርታ። የሥራ መሆኑን እርግጠኛ ነሽ? ማለቴ ሳይሽ ትንሽ ተረብሸሻል። ምንም አታስቢ፣ ስለ ሥራ ነው። በዛ ላይ ሊፈታ የማይችል ችግር አይደለም። እሺ፣ አዘገየሁሽ። በጣም ይቅርታ። ደውልልኝ እንጂ አንተ ሰውዬ። ነገሩ እንደጨረስከው ብቻ ንገረኝ። መርት፣ እስኪ ተረጋጋና እናውራ እባክህን። መርት፣ ያንን ገንዘብ ለማግኘት እንደ አህያ እኮ ነው የለፋሁት። አሁን ገንዘቡ የለም፣ ህልማችንም ጠፋ። በቃ የሆነ ሆኗል። ተረጋጋ እባክህን። የወሰደው ሰው የተረገመ ይሁን። እውነት መርት፣ መረጋጋት ትችላለህ እባክህን? እንዴት ነው የምረጋጋው? እንዴት ልረጋጋ? ቆይ ንገሪኝ። ያ ገንዘብ ህይወታችን ነበር እኮ አሲ። መርት ውዴ፣ ተመልከተኝ። ችግር የለውም። ራስህ ማስጨነቅ ጥቅም የለው። በቃ የሆነ ሆኗል። አሁንም እኮ አቅም አለ። በዛ ላይ ወጣቶች ነን፣ መስራትና ማግኘት እንችላለን። ከስር ያለው እኮ አሲዬ፣ ከስር ያለው ተጠንቀቀን ነበር። ሁሉንም ነገር በቅደም ተከተል አድርገናል። ግን አሁን ያለንበትን ሁኔታ ተመልከች። ያንን ገንዘብ ለማግኘት ቀላል አይሆንም አሲዬ። በፍጹም ብቻህን አይሆንም መርት። በአሁኑ እኔም ስራ እቀጠራለሁ።
ባለፈው ስራ ማመልከቻ ያስገባውበት ድርጅት ሄጄ በድጋሚ ጠይቃለሁ። ምናልባትም ሰው አልቀጠሩ ይሆናል። ካልሆነም ሌላ ሞክራለሁ። አይ እንደሱማ አይሆንም። መስራት አያስፈልግሽም። እሺ እኔ ነኝ ያበላሽሁት። ራሱ ገንዘቡን አመጣዋለሁ። በ400 ሺህ ሊሬ 55 የሀገር ውስጥ ወርቅ እንዴት ውድ ነው! በጣም ተወደደ። እኔማ ባልዲ ሙሉ ወርቅ ይገዛል ብዬ ነበር፣ ግን ይሄ ራሱ ግማሹን አልሞላም። ይሁን። ቢጫና አብረቅራቂ እንዴት ነው የሚያምሩት! እህት ዘሪ! አይ ሴፍ ላይ አንቺ ነሽ? አስደነገጥሽኝ እኮ። እንዴት ነሽ? ደህና ነኝ ይመስገን። ከወርቅ ቤት ነው እንደወጣሽው? መርት ሰርቶ ያጠራቀመው ገንዘብ ነው እና ሰርግ ከደገስን ይጠቅማል ብዬ ወርቅ ገዛውበት። አይሻልም እንዴ? መርት ሊያገባ ነው እንዴ? ዋው ደስ ይላል። መርትን ካየሁት በጣም ረጅም ጊዜ ሆኖኛል። እውነት እኔም ካየሁት ረጅም ጊዜ ሆኖኝ ነበር። ቡርሳ ነው የሚሰራው። የመጣው በቅርቡ ነው። ታዲያ ሙሽሪቷ ማን ናት? እናውቃታለን? ብዙም ደስተኛ ሆንሽ አትመስይም። አይ ልጄ እሱ ሳይሆን ልጁ አድጎ ሲያገባ ማየት የማይፈልግ ወላጅ አለ። በእርግጥ እኔ ያሰብኳት ሌላ ሴት አለች። ሰልማ ትባላለች። አንቺ አታውቂያትም። ብቻ እሷ እንደምትሆን ተስፋ አደርጋለሁ። ያሰብሻት ሴት የምርት ምርጫ እንድትሆን እመኝልሻለሁ። እውነቴን ነው ዘሪን ውዴ፣ አለበለዚያ ትልቅ ችግር ነው የሚሆነው። እሱን ልንገርሽ። በቃ ሙሊድ ሲቪ ላይ መቆየት የለብኝም። እየመሸ ነው። ቶሎ ወደ ቤት መግባት አለብኝ። በይ ደህና ሁኚ። እሺ ዘሪን፣ በቃ እንደዋወልና እናውራ። ስልክ ያለሽ አይደል? ደውይልኝ። እሺ ሲቪ ላይ እንገናኛለን። እሺ ሲያናድድ ባካት። ማን ነው ገንዘቡን የሰረቀኝ? ማን ነው እየተጫወተብኝ ያለው? ማን ያታለለኝ? ቆይ መርት ይኸውልህ ውዴ፣ እባክህን እንደዚህ አትሁን። ራሴ ላይ እንደዚህ ካልሆንኩኝ ማን ሊለወጠው? ንገሪኛ። በቃ ምንም አታድርግ መርት። ያጋጥማል። ምን ማድረግ ትችላለህ? ቆይ መጨረሻ ላይ ደርሰናል ብዬ ሳስብ አሁን በድጋሚ ወደ መጀመሪያው ተመለሰ። ጭንቅላቴ ሊፈነዳ ነው። አስዬ ልክ የሆነ ሰው እየተጫወተብን ያለ ነው የሚመስለው። ወይ ህልማችን ከንቱ የሆነ ህልም ነው ማለት ነው። ዓለም ለእኛ እድል የላትም። ሁለታችን እንዳንጋባ የምትችለውን ሁሉ ነገር እያደረገችብን ነው። እስኪ ንገርኝ አስዬ፣ ይሄ እንዴት ሊሆን ይችላል? የሆነ ሰው ገንዘቡን ከሰረቀው ማን ሊሆን ይችላል? ካወኩት ቀጥቅጬ ገለዋለሁ። እውነቴን ነው። መልስ ላገኝለት አልቻልኩም። በቃ አላውቅም። በንዴት ብዛት ማልቀስ ሁሉ አልቻልኩም። ራሴን መቆጣጠር አልቻልኩም። ምን ማድረግ እንዳለብኝ አላውቅም። አስዬ በቃ ዞሮብኛል። በቃ እውነት የሚቀል ከሆነ አልቅስ ውዴ። በጣም ያሳዘነኝ ነገር ምን እንደሆነ ታውቂያለሽ አስዬ? ገንዘቡ መጥፋቱ እኮ አይደለም፣ ግን ህልማችን ከዛ ገንዘብ ጋር አብሮ መጥፋቱ ነው። የእኔ ብቻ አልነበረም አስዬ፣ የሁለታችን ህልም ነበር። ህልሙ እኮ የሁለታችንም ነው ውዴ። ረሳኸው? እኛ ተስፋ እስካልቆረጥን ድረስ አንድ ቀን ይሳካል። እመነኝ፣ እኛ እጅ እስካልሰጠን ሁሉም ይሆናል። አስሌ ቡርሳ ውስጥ በጣም በማይመች ሁኔታ ስሰራ ነበር። እዚህ አብረን የምንገነባውን ህይወት እያሰብኩኝ ነበር ስሰራ ነበር። እናው ለዛ ለለፈውበት ቀን ነው ማዘን ያለብኝ አስዬ? ወይስ አንቺ ያንን ሁሉ ጊዜ እንባ ቅረሽ ስጠብቅኝ የነበረውን ቀን ንገርኝ እስኪ። በጣም ብዙ ቀናት ጠብቀናል። ልክ ነህ። ማን ነው ገንዘቡን የሰረቀው አስዬ? ማን ነው ህልማችንን የሰረቀው? ማን ነው? እውነት ሌባ አይደለሁም። እና ደግሞ ይሄ በጭራሽ ሌብነት አይደለም። እነዚህን ወርቆችን የማስቀምጠው ለልጅ የወደፊት ህይወት። አሴን ሊያገባ ነበር። ይሄ የማይረባ ልጅ መቼም አታገባም። በጭራሽ አልፈቅድልህም። በዛ ላይ ከዛች አይሺ ጋር በጋብቻ ከምዛመድ መርት ለዘላለም ከኔ ጋር አብሮ ቢኖር መርጣለሁ። አስፈላጊ ከሆነም የልጄን ወደፊት አጠፋዋለሁ። ውይ የዛን ሰውዬ አስተያየት ተመልከቱልኝ። ይሄ ሌብነት ነው። ስወጣ በጣም ተጠንቅቄ ነበር፣ ግን አሁን ምን ላደርግ ነው? መጥቶ ላይ ዘፍ ቢልስ? ጉሮሬን አንቆ ቢይዘኝስ? ምን ላደርግ ነው? እንዲህ በፍራቻ ከሮጥኩማ ጭራሽ ብርታት ነው የሚሆነው። ወይኔ ፈጣሪ! ቆይ ምን ላደርግ ነው? ምን ተሻለኝ? ተረጋጊ ዘሪን፣
ተረጋጊ። አይ በጭራሽ መጠበቅ አልችልም። ስማ ሰውዬው የት አለ? ኡፍ ዘሪን፣ እውነት ልቤ ሊፈነዳ ነው። ዝም ብዬ ነው በባዶ ሜዳ የሰጋሁት። እዚህ ጋር ፍግም ብዬ ነበር። ኡፍ በእርግጠኝነት መርት ረግሞኛል። የሰረቀችው እናቱ እንደሆነች ቢያውቅ አይራገምም ነበር። ተሳቀቅኩኝ እኮ። አንተ ብቻ አይደለም እኔም ረግመው ነው። ታያለህ ደግሞ መቼም ሰላም አይሆንም። አስዬ አንድ ነገር ልጠይቅሽ። ያው እርስ በርስ ስንቀያየም ልባችንን ስንሰባበር ከልብሽ ረግመሽኝ ታውቂያለሽ እንዴ? ማለት ያው አንዳንድ ያስቀይምሻል። እንደዛ ከሆነ አሁኑኑ ንገሪ። በዚህ ሰዓት ስለሌላ ነገር ማሰብ ስላልቻልኩኝ ብቻ ነው። አረ ስለፈጠረ አምላክ መርት ይቅርታ አስዬ፣ ምን እንደማስብ ራሱ አላውቅም። እንዳልጠየቅኩሽ አድርገሽ አስብ። በዛ ላይ እኔ ከተጎዳው አንቺም ከኔ በላይ ትጎጃለሽ። ስለዚህ በቃ ሁሉም ነገር እሺ። አውቃለሁ ፍቅረኛዬ እኔን ሆን ብሎ ያስከፋኝ። እሱን በደንብ ነው የማውቀው። እሺ እና ታዲያ እዚህ ልንቀመጥ ነው እንዴ? የሆነ ነገር እናድርግ። ተነስ በቃ። አይ አስዬ፣ አይ በጣም ደክሞኛል። ምን ማድረግ እንዳለብኝ አላውቅም። መርት ፖሊስ ጣቢያ ሄድ። ገንዘቡ እንደተሰረቀ ንገራቸው። ምናልባት አይታወቅም፣ እነሱ ሊያገኙት ይችላሉ እኮ። ለፖሊስ ምን ብለን ነው የምንነግራቸው? አስዬ አሁን ለገንዘብ አግኝቶ የሚሰጥ ሰው አለ እንዴ? ቆይ ጥለን ይሁን ተሰርቀን ራሱ አናውቅም እኮ። እንደጠፋብን ብቻ ብናስብ ነው የሚሻለን። እሺ አይ በጭራሽ አይሆንም መርት። ፖሊስ ጣቢያ ሄድ እባክህን። አንቺ ምን ልታደርጊ ነው? ቆይ እኔ ቤት ልሂድ። በቃ አሁን ልሂድ። እሺ እኔም ልሂድና በቃ ትንሽ ላስብ። እሺ እንገናኛለን። ህልማችን ሆኖ ይሆናል የኔ ፍቅር፣ አይቀርም። እሱን ለማሳካት ደግሞ እኔ ምንም ነገር ቢሆን አድርጌያለሁ። ለምንድን ነው የሰውዬ እስካሁን የደወለው? ሄሎ ሩስታን። አቤት ወይዘሪት አይዳ። በጭንቀት እኮ ልፈነዳ ነው። ለምንድን ነው ያልደወልክልኝ? ጉዳዩን አስተካከልከው? ጨርሻለሁ ወይዘሪት አይዳ። ስለዚህ ያልችን ላይ ተኩሰበታል? አዎ። እና ያልችን ሞቷል? አዎ ሞቷል። እርግጠኛ ነህ አይደል? እርግጠኛ ነኝ፣ ያረጋግጣል። ንገረኝ፣ ቶፕራክ ያልችን ሲተኮስበት አይቷል? አይ እሱ ሳይመጣ በፊት ነው ያልችን ላይ የተኮስኩበት። አቶ ቶፕራክ ምንም ነገር አላየም። ቦታው ላይ መጥቶ ነበር፣ ትንሽ ጠብቆ ነው የሄደው። እሺ ታዲያ አስክሬኑ ምን አደረገ? ማንም ሰው የማያገኘው ቦታ ነው ያለው። ጨለማ ሲሆን ቀብረዋል። አታስብ። በቃ እየተጠነቀቅሽ፣ ማስረጃ መቅረት የለበትም። ግልጽ ነው አይደል? እሺ መቤት። አብቅቷል። ያልችን በቃ አሁን የለም። አበቃ። ነፍሰ ገዳይ ነኝ። ነፍሰ ገዳይ ነኝ። እንዴት እንደዛ አደርጋለሁ? ሰው እኮ አስገደልኩኝ።
አዝናለሁ ያልቺ አንተ ነህ ጥፋተኛው። ተገድጄ ነው። አዝናለሁ። የራስህ ስግብግብነት ነው። በቃ እኔ አሸንፌያለሁ። አሸነፍኩ። አበቃ። እኔ አሸነፍኩ። እስካሁን ድረስ አልነቃም። እባክህ ወደ ሆስፒታል እንውሰድ። አይ ሆስፒታል አይሆንም፣ እዛ ጥበቃ የለም። ለምን እንደሆነ አላውቅም፣ ግን የሆነ ሰው ስላለፈ ህይወቴ በጭራሽ እንዳውቅ አልፈለግም። በኋላ ላይ መልሶ ሊሞክርበት ይችላል። ልክ ነህ። እሱን አላሰብኩትም። ከሞተ ደግሞ የድሮ ያለፈ ህይወቴ አብሮት ይጠፋል። ገባሽ? እሱ እንዲሆን ልፈቅድ አልችልም። ማንም ሰው የማያውቀው ቦታ ወስዷል። ሚስጥሩ ምን ሊሆን ይችላል? ለምንድን ነው የድሮ ታሪክን እንድታስታውስ ማይፈልጉት? አልገባኝም። ምንም አላውቅም። አቶ ቶፕራክ ቁስሉ ትልቅ አይደለም ብለኸኝ፣ ግን ችላ የሚባል ነገር አይደለም። ይህ ሰውዬ የሆነ ነገር ቢሆን መቼም ቢሆን ጸጸቱን አልችልም። አታስቢ፣ ምንም ነገር አይሆንም። እሺ፣ እንዲነቃና እንዲሻለው አስፈላጊውን ነገር ሁሉ እናደርግለታለን። በል ቶፕራክ፣ ቶሎ ስልኩን አንሳው እባክህ። እሺ፣ ለምንድን ነው ስልኬን የማይመልስልኝ? እሱም የሆነ ነገር ሆኖ ይሁን እንዴ? ወይ ሩስታም እየዋሸኝ ነው እንዴ? ለምንድን ነው እቺ ሴት የምትደውልልኝ? አቤት ወይዘሪት አይላ። ለሰዓታት ስደውልልህ ነበረ። ለምንድን ነው ስልኬን የማታነሳው? አይ ድምፁን አጥፍቼው ነበር እና አላየሁትም። ይቅርታ። እባክህ ዝም በል። ቶፕራክ እስካሁን ቤት አልመጣም። ስደውልለት ደግሞ አያነሳም። ኧረ እባክሽ አምላኬ ሆይ ንገረኝ እስቲ። ቆይ ቶፕራክ የት ሄደ ይመስልሃል? አላውቅም ወይዘሪት አይዳ። ሩስተም፣ ከኔ የደበቅከው ነገር አለ እንዴ? እውነት ምንም የለም። እውነቱን ንገረኝ፣ እንዳትዋሸኝ። ቶፕራክ ምንም ነገር አልሆነም አይደል? አይ ወይዘሪት አይዳ፣ ነገርኩሽ እኮ። አቶ ቶፕራክ የመጣው እኔ ከጨረስኩ በኋላ ነው። ትንሽ ጠበቀና ከዛ ማንም እንደማይመጣ ሲገባው መኪናውን አስነስቶ ሄደ። እንዳልከው እንደሆነ ተስፋ አድርጋለሁ ሩስተም። ይኸውልህ ቶፕራክ የሆነ ነገር ከሆነ በራሴ እጅ አንቄ ነው የምገልሽ። ሰማህ? በጭንቀት እኮ ሊፈነዳ ነው። እባክህ ቶሎ ናልኝ።